ወዶችዬ የምወዳችሁ እንዴት አላችሁልን? ከወራት በፊት በተለቀቀ አዲስ ፊልም መተናል። ላይክ እና ሰብስክራይብ አድርጉልን። ይበልጥኛ ለማበረታታት እንደተለመደው ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ራሱን ከዓለም ያሸሸውን ጂያን ሊንግን እናየዋለን። ቤት ውስጥ የሚፈልገው ገንዘብ ነው። ገንዘቡን ሁሉ የሚጠቀመው ደግሞ ለመጠጣት ነበረ። እንደ ድንገት በአቧራ የተሞላ አንድ ሳጥን ያገኛል። እዛ ሳጥን ውስጥም ስልክ ነበረ። ከትንሽ ቆይታዎች በኋላም የመጡት የሱ አበዳሪዎች ነበሩ። ወዲያው ብሩን እንዲያመጣ ነበር ጠየቁት። እሱም በያዘው ስልክ እየደወለ እንደሆነና በቅርቡ መጽሐፉን እንደሚያስመርቅ የሚያሳትሙለት ድርጅቶችን ለማናገር እየሞከረ እንደሆነ ነበር የተናገረው። በዛ ሰዓትም እንደ ድንገት ላገኘው ስልክ ነበር የደወለው። ድምጿን ሲሰማ ለዘላለም የማይረሳት ሴት ነበረ ስልኩን ያነሳቸው። ወዲያው አበዳሪው ከቀማው በኋላ ሲነግራት የነበረው ቶሎ ብላ መጽሐፉን እንድታተም ነበረ። ልጅቷ በዛ ሰዓት የሃይስኩል ተማሪ ነበረች። አንጂንም ግራ ገብቷት ነበረ። በዚህም ግን የተሳሳተ ስልክ ቢመስላትም ከቆይታዎች በኋላ ዶርም ውስጥ እያለች ተደውሎላት ነበረ። ወዲያው የዶርሙ ተቆጣጣሪ ትመጣና ስም ትጠራለች። እሷ ስም ስትጠራ አንጂን እንደሆነች ባወቀበት ጊዜ ጂያን ሊንግ ለረጅም ጊዜ ሲፈልጋት እንደነበረ ነው ነገራት። ስሙንም ማስተዋወቃት ነበረ። በዚህም ስለማታውቀው ስልኩን ትዘጋበታለች። በቀጣይ ቀን ወደ ክፍላቸው አዲስ ተማሪ እንደመጣ ነበር የተነገረው። ስሙም ጂያን ሊንግ እንደሆነ በምትሰማበት ጊዜ የደወለላ ልጅ እንደሆነ ነበር ያሰበችው። በጣም ኮስታራና ቆንጅዬ ነበረ። እሱም ከተቀመጠ በኋላ ትላንትና ስለደወለላት ማናገር ብትፈልግም ጭራሽ የምታወራውን አላወቀም ነበረ። የረፍት ሰዓት ላይ እሱ ልታናግረው ስትል ጓደኛዋ ሊቺዮ አስቆማት ነበረ። ምክንያቱም ሊቺዮ ገና እሱ አዲስ ተማሪ ሆኖ በገባበት ሰዓት በጣም ወዳው ነበረ። ሌላ ሴት እንዲቀርበው ስላልፈለገች ነበረ። የረፍት ሰዓት ላይ ውጪ ታገኘዋለች። ታዲያ ወደ ራሱ ስልክ ከደወለችም በኋላ እዛው እጅ ከፍንጅ ለመያዝና እየቀለደባት እንደሆነ እየተናገረች ነበረ። ታዲያ እሱም ስልክ ቁጥሩ እንዴት እንዳወቀች ይጠይቃታል። ወዲያው መብረቅ ብልጭ ይል ጀመረ። እሷም በዛ ሰዓት ወደ ጂያን ሊንግ ስልክ እየደወለች ነበረ። ታዲያ ያነሳው ግን ሌላኛው ጂያን ሊንግ ነበረ። ትልቅ ድንጋጤ ውስጥ ገባለች። እሱም የነገራት ነገር የወደፊቱ ጂያን ሊንግ እንደሆነና አሁን ካለችበት 10 ዓመታት ያለፈው ጂያን ሊንግ እንደሆነ ነበር የነገራት። በዚህ ግራ ማጋባት ውስጥ ሳለች አሁን ያለው ጂያን ሊንግ ስልኩን በሚያነሳበት ጊዜ ሁለቱም ጂያን ሊንጎች ላይ በጣም የሚወጋ ድምጽ ጆሮአቸው ላይ ተሰምቷቸው ነበረ። ታዲያ እሷም ያበደች ያህል ነበር የተሰማት። መምህራ ጋርም ሄዳ በምትጠይቅበት ጊዜ የጠየቀችው በሰዓታት ልዩነት ያሉ ሰዎች ወደ ድሮ ተመልሰው ድሮ ላይ ያሉ ሰዎችን ማውራት እንደሚችሉ ነበረ። እሱም ሁሉን ነገር ቢያውቅ ኖሮ እንደነ አልበርት አይንስታይን እንደሚሆን ታዲያ ምንም እንደማያውቅ ነበር የነገራት። በቀጣይ ቀንም ዶርም ውስጥ በነበረችበት ጊዜ ደውልላታል። አሁን ያለችበት 2012 ላይ ስለሆነ ታዲያ እሱ ያኔ ተማሪ እያለ የተፈጠሩ ነገሮችን እንደሚያስታውስ በመናገር ይነግራታል። የመጀመሪያው ካፍቴሪያ ውስጥ በአንድ ተማሪ አማካኝነት ትልቅ ጸብ እንደሚነሳና ተማሪዎቹ አንበላም እንደሚሉ ነበረ። እሱም ይፈጠራል። ታዲያ በመቀጠልም በዚህ ጭቅጭቅ የተነሳ የትምህርት ቤቱ መምህራን ለተማሪዎች የሚሆን ሌላ ቅያሪ ምግብ እንደሚያመጡላቸው ነግሯት ነበረ። ያም ወዲያው ነበር የተከሰተው። መፍራቷ የተነሳ ሌሊቱላ ስለሱ እያለመች ነበረ። በጠዋትም አባቷ ጋር ትሄዳለች። አባቷም ጌም እያየ ነበረ። በዚህም የ2024 ጂያን ሊንግ ውጤቱን ስለነገራት በምታይበት ጊዜ አንዱ ተጫዋች ተጎድቶ ወጥቶ ነበረ። ይህንንም ጂያን ሊንግ ነግሯት ነበር። አባቷም ወደ ትምህርት ቤት እያደረሳት እያለ ወዲያው መብረቅ ታያለች። በዚህም እንዲያወርዳትና እሷ በእግሯ እንደምትሄድ ነበር የተናገረችው። ይህንን ያደረገችበት ሰዓት በመብረቅ ጊዜ ብቻ ስለሆነ ነበረ የወደፊት ያለውን ጂያን ሊንግ ማናገር የምትችለው። ለሱም እንዳመነችው ትነግሯለች። ታዲያ እሱም አሁን ከባድ የብድር ችግር ውስጥ እንዳለ በዚህም የድሮውን 2012 ላይ ያለውን ጂያን ሊንግ ሎተሪ እንዲቆርጥና እንዲያሸንፍ በዚህም በባንክ ቁጥሩ እንዲያስገባ ታዲያ ድሮ ላይ የሚከሰተው ክስተት አሁን ላይ መፈጠሩ ስለማይቀር ብሩን እንደሚወስደው ነበር የነገራት። በዚህ አጋጣሚ እንዴት ብላ ጂያን ሊንግን መቅረብ እንደምትችል ግራ ገብቷት ነበረ። እሱም አንድ ሚስጥር ነግሯታል። ኑድል እንደሚወድ ነበረ። በዚህም ኑድል ተሰልፋ ለረጅም ሰዓት ይዛለት ትመጣለች። እሱ ግን ያንን ኑድል አይወድም ነበረ። ሌላኛውን ይዛ ስትመጣ ደግሞ ራሱ ገዝቶ እየተመገበ ነበረ። ዶርምን በነበረችበት ጊዜ ዝናብ እየዘነበ ስለነበረ መብረቅ አለ። በዚህም ለጂያን ሊንግ ለመደወል እየሮጠች ትወጣለች። ጓደኛዋ ግን በቅርብ ርቀት እያየቻት ነበረ። አንተ ራስህን አታውቅም እንዴ? ሙሉ ቀን ኑድል ሳመላልስ እኮ ነው ያልኩት። እዚህ ያለው ጂያን ሊንግ እንግዲህ ጸባዩ አልያዝ ብሎኛል። በዚህም እሱ የመከራት በጣም የሚወደው መጽሐፍ እንዳለ ታዲያ እሱን ገዝታ እንደ ስጦታ ብትሰጠው ከድሮ ማንነቱ ጋር መዋደድ እንደምትችል ነበር የነገራት። በተባለው መሰረት መጽሐፉን ገዝታ ዴክስ ላይ ታስቀምጥለታለች። እሱም ሲያየው ወዶት ነበር። ነገር ግን ከማንም ሰው ውለታ ስለማይፈልግ ብሩን ነበር የመለሰላት። ታዲያ እሷን በዛ ብር መልሳ እንደምትጋብዘው ትናገራለች። ሁሌ ወደሚያዘወትሩበት ኑድል ቦታ ነበር የወሰዳት። እዛ ያለውም ሰውዬ በጣም ጥሩ ነበረ። እሷም ስትናገር የነበረው የእሱ ማንነት 2024 ላይ ያለው እየደወለ ያናገራት እንደሆነ ነበረ። ሊያምናት አልፈለገም። በዚህም ግን እንደምንም ገፋፍታ የሎተሪ ቁጥር እንዲቆርጥ ነበር ያደረገችው። ታውቃለህ ግን ሎተሪው ከደረሰ ግማሹን ለኔ ትሰጠኛለህ። አባቴ ትልቅ ድርጅት መክፈት ይፈልጋል። ለሱ እንዲሆን እረዳዋለሁ። ደግሞ አስታወስኩኝ 2024 ላይ ያለው ማንነቴ ነገረኛ አንድ ነገር አለ።
የአክስትህን ቤት የኤሌክትሪክ ሂሳብ መክፈል አለብህ። ታዲያ ጂያንሊንግ የድሮውን በሚያስታውስበት ጊዜ የኖረው ህይወት ከባድ ነበረ። እናቱ በልጅነቱ ሞታለች። አባትየው ደግሞ ሌላ ሚስት አግብቶ ሄዶ ነበረ። አባቱን ለረጅም ጊዜ ጠብቀው ነበረ። ያሳደገችው አክስቱ ናት። እሷ እጣ ፈንታን ለመቀየር ተዘጋጅታ ነበረ። ቆይ አንቺ ጂያንሊንግን ትወጂዋለሽ? ለምንድነው ሁሌ ከሱ ጋር የምታሳልፊው? ቀድሜ እኮ ወድጄዋለሁ ያልኩት እኔ ነኝ። ጓደኛዋ አክርፋት ነበረ። እሷ ግን ጂያንሊንግን የቀረበችበት የራሷ ምክንያት ነበራት። ለእሷ ግን ማስረዳት አልቻለችም። በቀጣይ ቀንም ሊቺዮ ጂያንሊንግን ለማናገር ብትሞክርም ሊያናግራት አልፈለገም ነበረ። ከዴስኩ ላይም ተነስቶ ሲሄድ ያገኘችው ደብዳቤ ነበረ። በዚህም ምናልባት አንዣንን ይወዳታል ብላ ነበር ያሰበችው። ይህንን ስጋቷንም ለጓደኛዋ አንዣን ትነግራታለች። አይዞሽ የኔ ጓደኛ፣ አንቺ እኮ ቆንጆ ነሽ። ማንም ወንድ ከንቺ ያሳልፈው እኔን አይመርጠኝም። እሺ እንደዛ ከሆነ ከኔ ጋር ምሳ እንዲበላ አድርጊው። በደንብ ስለሱ ማወቅ ፈልጋለሁ። አንዣንም እሺ ትላለች። ታዲያ ጂያንሊንግ ጋርን በመሄድ ምግብ እንዲበሉ ነበር የጠየቀችው። ከዛ ባሻገር ሎተሪውን የት እንዳደረገ ስትጠይቀው ጨምድዶ ነበረ ኪስ ውስጥ ያደረገው። ታዲያ ግን ምሳ ግብዣው ላይ ሊቺዮ እንደምትመጣ በሚሰማበት ጊዜ እምቢ ብሎ ነበር። እሷም ትለምነዋለች። በመቀጠልም ሌሎች ጓደኞቿን ይዛ ከብዙ ሰው ጋር እንዲተዋወቅ ለማድረግ ሄዳ ነበረ። በዛ ሰዓት ሊቺዮ ጂያንሊንግን አይኑን ብታየውም ከመናደዱ የተነሳ ተነስቶ ሌላ ቦታ ቁጭ ብሎ መመገብ ጀመረ። በዚህም ትናደዳለች። አክስቱ ጋርም በመሄድ የኤሌክትሪክ ክፍያ መክፈል እንደሚፈልግ ቢነግራትም እሷ እንደከፈለች ትናገራለች። ታዲያ ኮንታክት እንዳይፈጥር ኤሌክትሪኮቹን እንድትለይ ነግሯት ነበረ። ክፍል ውስጥ በነበረበት ጊዜ ኮንታክት ፈጥሮ መብራት ጠፍቶባቸው ነበረ። ሲሄድም አክስቱ መሬት ላይ ወድቃለች። የሎተሪ ቁጥሩንም አይታ ውጤቱ በወጣበት ጊዜ ሊያሸንፉ አልቻሉም ነበረ። በዚህም መብረቅ እስኪፈጠርና ለሱ እስክደውልለት ቸኩላ ነበረ። በዚህም ይሄን ከሰማ በኋላ እጣ ፈንታን መቀየር እንደማይችል እንደተረዳ በሌላ ዓለም ድጋሚ ቢወለድ ተስፋው እንደሆነ እየነገራት ነበረ። በዛ ሰዓት የነበረው ህንጻው ጫፍ ላይ መጠጥ እየጠጣ ነው። እሱም በመቀጠል የተናገረው ሁለቱም እጣ ፈንታቸውን መቀየር እንደማይችሉ ነበረ። በዚህም እሷ የኮሌጅ መግቢያ ፈተና ከመድረሱ በፊት እንደምትሞት ይነግራታል። ታዲያ የወደፊቷን ማወቅ ከባድ ሁኔታ ውስጥ አስገብቷት ነበረ። በዚህም እሱን አለማመን ብትፈልግም እስካሁን የተናገረው ነገር እውነት ሲሆን ስለነበረ እንደምትሞት ነበር ያሰበችው። ለመሞትም 100 ቀን ብቻ እንደቀራት ቆርጣ ነበረ። ታዲያ ቤተሰቦቿ ደስተኛ እንዲሆኑ ነበር የፈለገችው። አባዬ ስራ እያልክ ወደ ውጭ አትሂድ፣ እባክህ ከኔ ጋር ትንሽ ጊዜ አሳልፍ። ወደ ትምህርት ቤት ስትሄድም አባቷ ቀስ እያለ እንዲነዳ እየነገረችው ነበረ። ከዛ በፊት የሚፈጠረውን አደጋ በራሷ ለመቆጣጠር እየሞከረች ነው። ትምህርት ቤትም ሁሉ ነገር ላይ ትኩረት ትሰጥ ነበረ። ታዲያ ክፍልን በነበረችበት ጊዜ የክፍላቸው ፕሬዚዳንት ጉሚን ወደ ስቴዲየሙ እንድትሄድ ነበር የነገራት። እዛም ተማሪዎች እንዳለ ተሰልፈው በቅርቡ የሚኖራቸውን ፈተና በጥሩ ውጤት እንደሚጨርሱ ቃል እየገቡ ነበረ። እሷም ያን ቀን ጂያንሊንግ ስላልመጣ ተጨንቃ ጉሚንግን እየጠየቀችው ነበረ። እሱም ስለሌላ ሰው ከመጨነቅ ይልቅ በቅርቡ ፈተና ስላለ እሱ ላይ ትኩረት እንድታደርግ ነበር የነገራት። ታዲያ ሞክ ኤግዛማቸው ደርሶ ነበረ። ያን ቀን ይመጣል አይመጣም ብላ ተጨንቃ እሱ ግን እንደ ድንገት ይመጣል። ከጨረሱም በኋላ ውጭ ወጥታ ለምን እንደቀረ ስትጠይቀው አክስቱ ወድቃ እንደታመመችበት ይናገራል። ታዲያ እሱም አሁን የወደፊቱ ልጅ የሚነግራትን ነገር እያመነ እንደሆነ ታዲያ ማወቅ የሚፈልገው አክስቱ እንደምትድንና አባቱ ደግሞ እሱን ፈልጎ እንደሚመጣ ይጠይቃት ጀመረ። እሷም መዋሸት ነበረባት። ታውቃለህ አይደል ወደፊት ላይ በጣም ስኬታማ ጸሐፊ ነው የምትሆነው፣ ነገር ግን እኔ ሞታለሁ። ታዲያ ሁለቱም አንድ ላይ ቁጭ ብለው በሚያወሩበት ጊዜ ስቅስቅ ብላ እያለቀሰች ነበረ። ታዲያ እሱም ወደፊት ያለው ማንነቱ የሚነግራትን ነገር እንዳለ ማመን እንድታቆም ነበር የነገራት። ከመሞቷ በፊት ብዙ ጣፋጮችን መብላት እንደምትፈልግ ትናገራለች። እሱም ይዟት ሄዶ ነበረ። ታዲያ ብዙ ጣፋጮችን ከበላች በኋላ አብረው ፎቶ እንዲነሱ ትጠይቀዋለች። ከመሞቷ በፊት ግን መሄድ የምትፈልግበት የተለያዩ ቦታዎች እንዳሉ እየተናገረች ነበረ። እሱም በየቦታው እየሄደ ፎቶ እንደሚያነሳት ቃል ይገባላታል። ታዲያ 2024 ላይ ያለው ጂያንሊንግ በሚነሳበት ጊዜ ኤጂንግ የተባለው ጓደኛውን ነበር ያገኘው። እሱም ሞተር ገዝቶለት ነበረ። ዴሊቨሪ በመስራት ገንዘቡን እንዲከፍል ነበር የተነገረው። እሱም ሀብሎ ህይወቱን ለማስተካከል እየሞከረ ነበር። በዚህም እንዳጋጣሚ ድሮ ወደ ተማረበት ትምህርት ቤት በሚያልፍበት ሰዓት ላይ ወጥቶ እያየ ነበረ። ያኔ ድሮ የሚያውቃትን አንዣንን ያያት ያህል ተሰምቶት ነበረ። ወዲያው ስልክ ይደውልላታል። ታዲያ ሁለቱም አንድ አይነት ቦታ ቢሆኑም እሷ 2012 ላይ ነበረች፣ እሱ ደግሞ አሁን 2024 ላይ ነበረ። እሱም ሊረዳ ስላልቻለ ይቅርታ እየጠየቃት ነበረ። ታዲያ እሷም ስትናገር የነበረው የምትሞትበትን ምክንያት ማወቅ እንደምትፈልግ ነበረ። ምንም ግን ሊነግራት አልቻለም። እሱም የሚያውቀው ነገር አልነበረም። ታዲያ ለማግኘት ሄደችው አሁን ያለውም ጂያንሊንግን ነበረ። እሱ አጠገብ እሱ ተኝቶ በነበረበት ጊዜ ሊቺዮ እንዲጠጣ ወተት አስቀምጣለታለች። እላዩ ላይም ደብዳቤ ጽፋ ነበረ። ተጣድፋ የመጣችው አንዣን ሳታውቀው ያንን ወተት ትጥሏለች። ታዲያ ደብዳቤውን ራሱ ረግጣው ነበረ። ይህንን ነገር ሊቺዮ ከውጭ ሆና አይታለች። የሁለቱም መቀራረብ ጠልታ ነበረ። ታዲያ አንዣንም እንዳትሞት ምን ማድረግ እንዳለባት እያሰበች ነው። በዚህም ምናልባት ሊጎዷት የሚፈልጉ ሰዎች እንዳሉ
በማሰብ የምትጠጣውን ውሃ ራሱ በጥርጣሬ ነበር የምትጠጣው። እንደ ድንገትም እዛ ዶርማቸው ውስጥ መድኃኒት ነበር ያገኘችው። ያንን መድኃኒትም ሊቺያ ወስዳው ነበር። በዚህም እሷ ልትመርዛት እንደምትፈልግ በቀጣይ ቀን ለጂያንሊንግ እየነገረችው ነበር። 2024 ላይ ላለው ጂያንሊንግም ለመደወል ብትፈልግ ዛሬ ግን ዝናብ የለም፣ ፀሐያማ ነበር። በሌላ በኩል 2024 ላይ ሆኖ ደግሞ እሷ የምትሞትበትን ምክንያት ለማፈላለግ እየሞከረ ነበር። እናትየውም ልጇ ከሞተች ብዙ ጊዜያቶች እንዳለፉ የሚያስታውሳት ሰው ስላለ ግን ደስተኛ እንደሆነች ትናገራለች። ነገር ግን የሞተችበትን ምክንያት እናትየው አልተናገረችም። በመቀጠልም ሊቺያ የተባለችው የአንዣን ጓደኛ የነበረችውን ሴት ለማግኘት ጂያንሊንግ ሄዶ ነበረ። እሷም የሞተችበትን ምክንያት ልትነግረው አልቻለችም ነበረ። በመቀጠልም ሌላ ቺቾንግ የተባለ ጓደኛ ስለነበራት እሱን ለማግኘት ይሄዳል። ታዲያ ከሱም ምንም አይነት መረጃ ሊያገኝ አልቻለም ነበረ። በዚህም ቺቾንግ ሲናገር የነበረው ምናልባት እሷ የሞተችበትን ምክንያት ጉሚንግ እንደሚያውቅ ነበረ። ስለ ጉሚንግም ጂያንሊንግ ሲያስታውስ የነበረው ድሮ ትምህርት ቤት ላይ በነበሩበት ጊዜ ስለ ሊቻውና ስለ አንዣን የሆኑ ወንዶች ክፉ ነገር እያወሩ ነበረ። በዚህም ለመደባደብ መሀል የገባው ጂያንሊንግ ነበረ። በመቀጠልም እሱን ለመደገፍ ጉሚንግ ገብቶ ነበረ። አንዣንም ቤቷ በነበረችበት ጊዜ እሷና ሊቺዮ የተነሱትን ፎቶ እያየች ነበረ። ድሮ ላይ ባስኬትቦል ይጫወቱ ነበረ። ታዲያ ሁለቱም በጣም ጎበዝ ነበሩ። ያኔ ይረዳዱ ነበረ። ሁሌ በፈለገቻት ጊዜ ሊቺዮ ነበረችላት። አሁን ግን በወንድ የተነሳ ልትገላት እንደሆነ ነበር ያሰበችው። ዝናብም ይዘንብ ጀመረ። ወዲያው የደወለላት 2024 ላይ ያለው ጂያንሊንግ ነበረ። ታዲያ እሷም ምናልባት የምትገላት ጓደኛዋ ሊቺዮ እንደሆነች እንዳሰበች ትነግሯለች። እሱም ሊቺዮን ለማናገር እንደሄደ ነገር ግን የሆነ የደበቀችው ነገር እንዳለ እንደጠረጠረ ይነግራታል። በቀጣይ ቀንም እሷ ራሷን መከላከል ስለምትፈልግ አሁኑ ላይ ያለው ጂያንሊንግን እንዲያለማምዳት ነበር የነገረችው። እሱም እጅ እንዴት እንደሚጠመዘዝ አብራ ጣትን መጠቀም እንዳለባት እየነገራት ነው። ነገር ግን ጠንካራ ነገር ነበር የፈለገችው። እሱም ሰውን ወደ መሬት መጣል ነበረ። ታዲያ እሱም እግርን ጠልፋ እንዴት መጣል እንዳለባት እያስተማራት እያለ እሱ ግን ጠንካራ ስለሆነ ልትጥለው አልቻለችም። እንደ አጋጣሚ ሆኖ ሁለቱም ያለው ፍራሽ ላይ ወድቀው ነበረ። በመቀራረባቸው አይን ላይን እየተያዩ ልብ ምታቸው ግን ጨምሮ ነበረ። እሱም ደንግጦ ኑድል ለመብላት እንደሚሄድ ይነግራታል። ቆይታ እንድትመጣ አሳውቋት ነበረ። በተፈጠረው ነገርም እሷ በጣም ታፍራለች። አንዣንም እንደ ድንገት ከሊቺዮ ጋር ትገናኛለች። አኩርፋት ነበረ። ታውቂያለሽ አይደለ? እኔ ቀድሜ እሱን እንደወደድኩ ታውቀሻል። ሆን ብለሽ ነው እንደዚህ እያደረግሽ ያለሽው። የሰጠውትን ወተት ጥለሽዋል። ሲቀጥል ደግሞ ደብዳቤውን ስትረግጩ አይቼሻለሁ። አንዣን ግን ያኔ በአጋጣሚ የተፈጠረ ነገር ስለሆነ ጭራሽ አላስተዋለችውም ነበር። እያለቀሰችም ጓደኛዋ እንዳልተረደቻት እየተናገረች ነው። ሊቺዮ ግን ጭራሽ እየጠላቻት ነበረ። ዓለም ብትጠፋ ምኞቷ እንደሆነ እየነገረቻት ነው። አንዣንም ጓደኛዋ ራስ ወዳድ እንደሆነች እየነገረቻት ነበረ። በዚህ መሀልም በጣም አዝና ነበረ። ጂያንሊንግን ላለማግኘት ቆርጣ ተነስታለች። ታዲያ መንገድ ላይ ሰውነቷ ከስጋዋ ውስጥ ነብሶ የተላቀቀ ይመስል እንደ በድን እየተራመደች እያለ መኪና ሊገጫት ነበረ። ያኔ ሊያድናት የመጣው ጂያንሊንግ ነበር። ታዲያ በቀጣይ ቀንም ትምህርት ቤታቸው ውስጥ ስፖርታዊ ዝግጅት ነበረ። አባቷ እሷን 800 ሜትር እንድትሮጥ እንዳደረጋት ነበር የሰማችው። በዚህም እሷን ለመርዳት ብሎ ጂያንሊንግም የወንዶቹ የሩጫ ውድድር ላይ ይሳተፋል። ታዲያ እሱም ውድድሩ እንድታሸንፍ እንደሚረዳት ይነግራታል። እሱ በሳይክል እየነዳ ሩጫዋን እንድታስተካክል እያገዛት ነበረ። ከጨረሰችም እራት እንደሚጋብዛት ይነግራታል። እሷ ግን መሀል ላይ አቋርጣ ነበር ቁጭ ያለችው። በመቀጠልም ኑድል ለመብላት ወደ ተለመደው ቦታ ይሄዳሉ። ሁለቱም ሊበሉ በተዘጋጁበት ጊዜ እንደ ድንገት ያለፈችው ሊቺዮ ነበረች። ሊቺዮም ካልታወቁ ወንዶች ጋር እያወራች ነበረ። ይህንን ያየችው አንዣን ምናልባት 2024 ላይ ሊቺዮ የምትሰራው ስራ ናይት ክለብ ውስጥ ስለሆነ በእሷ የተነሳ አንድ አይነት ነገር እንደተፈጠረባት በማሰብ አዝና ነበረ። ጉሚን የተባለው የክፍላቸው ፕሬዝዳንትና አንዣን ከልጅነታቸው ጀምሮ አብረው ያደጉ ጓደኛሞች ነበሩ። ታዲያ በቅርቡ ፈተና ስላለ ሊያስጠናት እንደሚፈልግ እየነገራት ነው። እንደ ድንገት ጂያንሊንግ መጥቶ እንዲወጡ ነበር የነገራት። በዚህ ሰዓት ጉሚን ፊት ላይ ንዴት ይታይ ነበረ። ታዲያ ሩጫውንም ያለማምዳታል። በተባለው ሰዓት ልጨርስ አልቻለችም። ታዲያ ግን አክስቱ ከዚህ ቀደም አትሌት ስለነበረች እሷ ጋር ይዟት ይሄዳል። በዚህም እንዴት ስፖርቱን መስራት እንዳለባት፣ አተነፋፈሷ እንዴት እንደምታስተካክል አክስትዮ አስተምራት ነበረ። እሷን እያለማመዳት እንደሆነ ያየው ወንድ ጓደኛዋ ቺቾንግም ከዚህ በኋላ ተዋናይ መሆን እንደማይፈልግና መወዳደር የሚፈልገው የሩጫ ውድድሩ እንደሆነ እየተናገረ ነበረ። እሷም ጠንክራ እየሮጠች ነው። በመጨረሻም በተባለው ሰዓት መድረስ ችላ ነበረ። ፊት ለፊቱ በደስታ ስትዘል በውበቷ ፈዞ ነበረ። ታዲያ በመቀጠልም እንደተለመደው ኑድል ለመብላት ይሄዳሉ። ታዲያ በቀጣይ ቀን ፈተናው ነበረ። ነገር ግን እሷ ባስ ውስጥ አልነበረችም። ይህንን ያየው ጂያንሊንግም ወደ ዶርማ ነበር ሄደው። እሷ መፈተኛ ካርዷን እንዳጣችው ነበር የተናገረችው። ስታስታውስም የጣለችው ጃኬት ውስጥ ነበረ። ታዲያ ሁለቱም አንድ ላይ በመሆን ጃኬቱን ለማግኘት ይሄዳሉ። በሌላ በኩል የአንዣን ወንድ ጓደኛ ቺቾንግ እህቱ እሱን ልታገኘው መታ ነበረ። ስለ አንዣንም እየጠየቀች ነበረ። ታዲያ እነሱም ካርዱን ካገኙ በኋላ ሊወጡ ሲሉ ያሉበት ቦታ ተቆልፎባቸው ነበረ። እንደምንም ብለው
ጥለው ዘለው ከወጡ በኋላ ጠባቂው ያባረራቸው ባሱ ስላመለጣቸው የሄዱት ኑድል በሚሸጠው ሰውዬ መኪና ነበር። ታዲያ በፍጥነት እየነዱም ስለነበረ ሞተረኞች ያስቆሟቸዋል። ታዲያ ለትራፊኮቹም ያሉበትን ሁኔታ ከተናገሩ በኋላ እነሱ በሰዓቱ ሊሸኟቸው ችለው ነበር። ታዲያ እሱም ቀጥታ ወደ ውድድሩ ለመሮጥ ይገባል። ሲሮጥ የነበረው ከቺቾንግ ጋር ነበር። ታዲያ ቺቾንግም ዙሩን የጨረሰ መስሎት እንዳሸነፈ ቢናገርም ጂያንሊንግ እንደተሳሳተ በመናገር ወደ ኋላ ተመልሶ ሊያሸንፍ የነበረው ጂያንሊንግ ቺቾንግን ይዞ ሲሮጥ መጨረሻ ነበር የወጡት። በሌላ በኩል የሴቶቹ ሩጫም ይደርሳል። ታዲያ ግን እሷ በምትሮጥበት ጊዜ እንደ ድንገት ጫማው የተበላሸ ነበር። ታዲያ መሀል ላይም ትወድቃለች። አዝና በነበረበት ጊዜ ወደ ክሊኒክ የወሰዳት አቅፎ ጂያንሊንግ ነበር። በመቀጠልም ቤተሰቦቿ ይመጣሉ። ታዲያ አንዳቸውን እየወቀሱ ነበር። የልጃቸውን ጫማ ቼክ ማድረግ ነበረባቸው። ዝናብ የሚዘንብ ጀመረ። መብረቅ ብልጭ ሲል የደወለችው 2024 ላለው ጂያንሊንግ ነበረ። እውነትህን ነው፣ ልሞት ነው መሰለኝ። አደጋ ከምን ጊዜውም በላይ ወደኔ እየቀረበ ነው። እሱም ሲነግራት የነበረው ቺቾንግ የተባለውን ወንድ ጓደኛዋን ጥያቄ ለማድረግ ሄዶ እንደነበረ፣ ካኳኋኑ ግን የሆነ ነገር እንደተጠራጠረ ይነግራታል። እሷም የጠየቀችው ወደፊት ላይ እናትና አባቷ አንድ ላይ እንደሚሆኑ ወይስ እንደሚለያዩ ነበረ። ታዲያ እሱም ከዚህ ቀደም የሞተችበትን ምክንያት ለማወቅ እናትየው ጋር እንደሄደ፣ ያኔ ግን አባትየውን እንዳላገኘ ነበር የነገራት። ቤትም በነበረችበት ጊዜ አባትየው ቦርሳ ውስጥ ያገኘችው የአንገት ጌጥ ነበረ። በእርግጠኝነት ለእናቷ እንዳዘጋጀ በማወቅም ፊት ለፊቷ እንዲሰጣጡ ነበር የጠየቀቻቸው። ወደ ትምህርት ቤትም የምትሄደው በዊልቼር ነበረ። ታዲያ ትምህርት ቤት በሚደርሱበት ጊዜ በሁለቱ ግንኙነት የቀናው የክፍሉ ፕሬዚዳንት ክሉሚንግ በማርፈዳቸው ጮሁባቸው ነበረ። ጂያንሊንግም ሲናገር የነበረው እግሯን ስለታመመች ለዛ እንዳረፈዱ ነበረ። ለቺቾንግም የሮጠበትን ጫማ ነበር የተሰጠው። ያንን ጫማ ስታይ ፍጹም ከሷ ጫማ ጋር የሚመሳሰል ነበረ። ከትምህርት ቤትም በምትወጣበት ጊዜ የቺቾንግ እህት ልትወስደው መታ ነበረ። እሷ አንገት ሐብል ላይ ያየችው አባቷ ከዚህ ቀደም ለእናትየው ገዝቶታል ብላ ያሰበችውን አንገት ሐብል ነበረ። የእናቷ አንገት ሐብልን ስታየው ደግሞ ፍጹም የተለየ ነው። በዚህም ምናልባት አባቷ ከቺቾንግ እህት ጋር እየማገጠ እንደሆነ ነበር ያሰበችው። በቀጣይ ቀንም ቤት ስትገባ እናቷ አልነበረችም። አርፍዳ ነበር የመጣችው። ዶርም እንደሆነች እንደመሰላትና ለዛ እንዳረፈደች እየተናገረች ነው። ከቤተሰቦቿ ጋር አንድ ላይ ምግብ ስትመገብ አባትየው ከብዙ ቀን የስራ ጉዞ በኋላ መጥቶ ነበረ። ሲንጋፖር እንደነበረ ሲናገርም ከዚህ ቀደም ደግሞ ለእናትየው የሄደበትን ቦታ ሌላ ነበር የተናገረው። በዚህ ሁሉ ግራ መጋባት ውስጥ አባቷ በድብቅ የሆነ ነገር እንዳደረገ አንዣን አስባ ነበረ። ታዲያ መብረቅም ስለነበር የደወለችው ለጂያንሊንግ ነበረ። ታዲያ ቺቾንግን የት እንዳገኘው ትጠይቋለች። እሱም እህቱ ልጅ ስለወለደች የእህቱ ልጅ ለማምጣት ትምህርት ቤት ውስጥ እንዳገኘው ነበር የነገራት። ታዲያ በእርግጠኝነት የሷ አባት ከቺቾንግ እህት ጋር ግንኙነት እንደሚጀምርና ልጅ እንደሚወልዱ ነበር ያሰበችው። አሁን ላለው ጂያንሊንግን በመናገር አባቷን ይከታተሉ ጀመረ። እንዳሰበችውም ያገኘችው ከቺቾንግ እህት ጋር ነበረ። ታዲያ ጥሩ ጊዜ እያሳለፉ ነው። በዚህም በጣም ከብዷት ማየት ሄደችው ወደ ትምህርት ቤት ነበረ። እዛም ቺቾንግ በሚያናግራት ጊዜ ስቅስቅ ብላ እውነቱን ትናገራለች። እባክህ በቃ ለእህት ንገራት፣ እህት እኮ ገና ወጣት ናት፣ ከአባቴ ትራቅ፣ ቤተሰቦቼ እንዳትበጠብጥ፣ እንዲህ እያለች እያለቀሰች እየለመነችው ነው። ቺቾንግን በመናደድ እህቱ ጋር ነበር ሄደው። ታዲያ እህትየው ስትጠየቅ ግን አሻፈረኝ ትላለች። በዚህም በቅርቡ ከፍቅረኛዋ ጋር እንደምታስተዋውቀው አንዣን እየዋሸች እንደሆነ ነበር የተናገረችው። ሁሉም ተማሪዎች ስቴዲየም ውስጥ ተጠርተው ነበረ። እዛ ቆማ በነበረበት ጊዜ እግሯን በጣም እያመማት ስለነበረ ያየው ጉሚንግም ወደ ክፍል እንደሚያደርሳት ይናገራል። ታዲያ እሷም ክፍል በነበረችበት ጊዜ ሌሎች የቀሩ ተማሪዎች ነበሩ። ከነሱ መሀልም ሊቾንግ ነበረች። እንደ ድንገት ሆኖ ግን ተማሪዎች ለወተት ብር አምጡ ተብለው ስለነበረ ያ ብር ይጠፋል። ታዲያ ሁሉም ተማሪዎች ብሩን ከመስጠታቸው በፊት ብራቸው ላይ ስማቸውን ይጽፉ ነበረ። ይፈተሽ የተባለውም የአንዣን ነበረ። ምክንያቱም እሷ አሟት ወደ ክፍል ገብታ ስለነበረ ነው። ቦርሷ ውስጥም የራሷ ብር ይገኛል። በዚህም የሁሉንም ተማሪዎች ብር እንደደበቀች እየተናገረ ነው። ወላጆቿም ይጠራሉ። ታዲያ እሷ እንዳላደረገች ብትናገርም አባትየው መጀመሪያ ገንዘቡን ከከፈለ በኋላ ቀስ ብለው እንደሚያጣሩ ይናገራል። እሷም እንዳይከፈል ነበር የተናገረችው። አባዬ አንተ ብሩን ከፈልክ ማለት እኮ እኔ ሌባ እንደሆንኩኝ አመንክ ማለት ነው። ብሩን አልነካውም፣ ስለዚህ እንድትከፍል አልፈልግም። ታዲያ ተማሪዎች እንዳለ እያገለሏት ነበረ። አብሶ ሊቾንግም እያሾፈችባት ነው። አንቺ ልታሾፍብኛችን፣ ምክንያቱም አንቺም አሞኛል ብለሽ ክፍል ውስጥ ነበር፣ ምናልባት አንቺ ሰርቀሹ ሊሆን ይችላል። ተናዳም ትወጣለች። ጂያንሊንግም ሁሉንም ተማሪዎች እየጮኸባቸው ነበረ። ታዲያ የእሷ የልብ ጓደኛ ቺቾንግ ራሱ ከሌሎች ጋር ተደምሮ እያሾፈባት እንደሆነ፣ ታዲያ ጸባዩን እንደሚያውቁ ለምን በውሸት እንደወነጀሏት እየጠየቃቸው ነበረ። ጂያንሊንግም በተፈጠረባት ነገር እሷን ሲያገኛት ይቅርታ ይጠይቃታል። ነገር ግን ማንንም ሰው ስለማትፈልግ እንዲርቃት ነበር የነገረችው።
ቤቷን በምትገባበት ጊዜ መብረቅ ስታይ የደወለችው ለጂያንሊንግ ነበረ። ታዲያ እሱም ያኔ ስለተሰረቀው የወተት ብር ያስታውስ ነበረ። ታዲያ አባቷ ወተት ገዝቶ ለሁሉም ተማሪዎች እንደሚሰጥ ነበር የሰማችው። በዚህም የተረዳችው አባትየው ሌባ መሆኗን እንዳመነ ነበረ። በቀጣይ ቀንም ጂያንሊንግ እንደነገራት አባትየው ወተት ገዝቶ ለሁሉም ተማሪዎች ነበር የሰጠው። በዚህም ተማሪዎቹ እንዳለ ሌባ እንደሆነች ይናገሩ ጀመረ። እንደ ድንገት ግን ኑድል ለመግዛት በሄደበት ጊዜ ጂያንሊንግ ከተማሪዎች መሃል ሁሉም ተማሪዎች ብራቸው ላይ ስማቸውን ስለሚጽፉ አንዱን አግኝቶ ነበረ። ታዲያ ኑድሉ ሰውዬ ማን እንደሰጠው በሚጠየቅበት ሰዓት ማስታወስ አልቻለም ነበረ። በዚህም ሆን ብለው ብሩን ኑድሉ ሰውዬ የሚሸጥበት ቦታ ላይ ይለጥፉታል። ታዲያ ምናልባት ሌባው ካየ በኋላ እንደታወቀበት ለመረዳት እንዲጨነቅ ለማድረግ ነበረ። ይህንን ተማሪዎች ባዩበት ጊዜ ከሁሉም መሃል የተጨነቀው የአንዣን የልብ ጓደኛ ቺቾንግ ነበረ። ይህንን ያስተዋለው ጂያንሊንግም ለቺቾንግ ገንዘቡን የሰረቀው እሱ እንደሆነ እንደሚያውቅ ታዲያ ባስኬትቦል ኮርት ውስጥ እንዲገናኙ የሚያሳይ ደብዳቤ ጽፎለት ነበረ። ታዲያ እሱም እዛ ሲሄድ እጅ ከፍንጅ ይያዛል። አንዣንም ሁሉም ነገር ሰልችቷት ነበረ። ቤተሰቦቿ እንደ ድሮ አይደሉም። ተማሪዎቹ፣ ጓደኞቿ ሁሉም ጠልተዋታል። በዚህም ራሷን ለማጥፋት የወጣችው ቴራስ ላይ ነበረ። ሁሉም ሰዎች ይቅርታ እየጠየቋት ነው። እንድትወርድ እየተነገራት ነበረ። እሷ ግን ማንንም ሰው መስማት አልፈለገችም ነበር። ታዲያ እሷም ጂያንሊንግን ስታየው ራሷን ከማጥፋት መለስ ልትል ብታስብም 2024 ላይ ያለው ጂያንሊንግ ምንም አይነት የወደፊት ተስፋ እንደሌላት ስለነገራት አሁንም ለመሞት ነበር ያሰበችው። እሷም ራሷን ልታጠፋ ልትዘል ስትል ወዲያው የክላሱ ፕሬዝዳንት ጉሚንግ ብሩን እንዳገኘ በመናገር እየሮጠ ነበር የመጣው። ያኔ ተማሪዎች እንዳለ ጎትተው ያድኗታል። በቀጣይ ጊዜያቶች ግን ትምህርት ቤት አትመጣም ነበረ። ጂያንሊንግ በጣም እየናፈቀችው ነው። ከሷ ጋር ያሳለፈውን የደስታ ጊዜ እያስታወሰ ነበረ። ታዲያ ሁሉም ተማሪዎች እሷ ሌባ እንዳልሆነች ስለተረዱ የተለያዩ ደብዳቤዎች ጽፈውላት ነበረ። በመቀጠልም አባቷ የተለያዩ ምግቦችን ከገዛ በኋላ ከእናትየው ጋር ልክ እንደ ድሮ ኩክ ለማድረግ ኪችን ይገባል። እነሱን ደስተኛ ሆነው ስታያቸው ደስተኛ ሆና ነበረ። ስልኳንም ስትከፍተው ጂያንሊንግ ወደ ትምህርት ቤት እንድትመጣና እንደናፈቀችው የሚያሳይ ደብዳቤ ልኮላታል። በዚህም በመበረታታት በቀጣይ ቀን ወደ ትምህርት ቤት ትሄዳለች። ሁሉም ተማሪዎች በደስታ ነበረ የተቀበሏት። ታዲያ ዴስኳ ላይ የሚያገኘችው ኮከብ ነበረ። ያንን ኮከብ ወረቀት በምትከፍትበት ጊዜ በእርግጠኝነት ጂያንሊንግ እንደጻፈላት ነበር ያሰበችው። ወደ አንድ ቦታ እንድትመጣም ቀጥሯት ነበረ። እሷም ወደዛ ትሄዳለች። አብረው ጥሩ ጊዜ ያሳልፋሉ። ከዛ መሀል ግን ሞል ውስጥ ትልቅ ውድድር ነበረ። እሱም ኑድል የመመገብ ውድድር ነው። እሱ እንዲወዳደር ነበር ያደረገችው። በዚህም ማሸነፍ ችሎ ነበረ። በመቀጠልም ዘፈን ትዘፍንለታለች። ታዲያ ዓለም ላይ ያሉ ሰዎች እንዳለ ጠፍተው እሱና እሷ ብቻ እንደቀሩ ያህል እንዲሰማው ነበር ያደረገችው። በመቀጠልም ይዟት የሄደው አክስቱ ጋር ነበረ። ታዲያ እሷም የእሱን ክፍል ለማየት ነበር የሄደችው። እዛም ወረቀት ታያለች። ከዛ መሀልም እሱ በጣም ጎበዝ ጸሐፊ እንደሆነ ነበር የተረዳችው። በቀጣይ ቀንም ዶርም ነበር ያደሩት። ታዲያ እሷ ፀሐይ ስትወጣ አብረው እንዲያዩ ጥያቄ ታቀርብለታለች። እሱም ሰዓቱ ሲደርስ እንደሚቀሰቅሳት ይነግራታል። ታዲያ ሁለቱም አንድ ላይ በመሆን ፀሐይ ስትወጣ እያዩ ነበረ። ታዲያ እስከዛሬ ያሳለፉት ነገር የወጡት ውጣ ውረድ ሁሉንም ነገር አንድ ባንድ እያስታወሱ ነበር። በዚህም አሁን የመጨረሻ ፈተናቸው ከደረሰ ከመምህሯ ጋር ሊለያዩ ስለሆነ እሷም አይኗ እንባ አዝሎ ተማሪዎቿን እየተሰናበተች ነው። ሁሉም አዝነው ነበረ። ከመውጣታቸው በፊት አንድ ባንድ ፎቶ እየተነሱ ነው። ታዲያ ከጂያንሊንግ ጋር ፎቶ መነሳት ፈልጋ ነበረ። ቀድማ የሄደችው አንዣን ነበረች። ሁሉም ሴቶች ካንተ ጋር ፎቶ መነሳት ስለሚፈልጉ ቀድሜ ልድረስ ብዬ ነው። ታዲያ እሱ ግን ሁሉንም ሴቶች አብሯቸው ፎቶ መነሳት እንደማይፈልግ ተናግሮ ነበረ። ከሷ ጋር ብቻ ነበር መነሳት የሚፈልገው። ከዋንጫው ጋር ከተለያዩ እቃዎች ጋር አብራ ፎቶ እየተነሳች ነበረ። እሱንም ቆንጆ ቆንጆ ፎቶች ታነሳዋለች። የግሩፕ ፎቶ በሚነሱበት ጊዜ ግን ስለ ተራራቁ ከፍቷት ነበረ። ያኔ ፎቶ የሚያነሳው ሰውዬ ጂያንሊንግ ጋር እንድትሄድ ይነግራታል። እሷም አንድ ላይ ከሱ ጋር ፎቶ ተነስታ ነበረ። ፍዝዝ ብለው እርስ በርስ እየተያዩ ነው። 2024 ላይ ያለው ጂያንሊንግም ነገሮች የተቀየሩ ቢመስሉም ነገር ግን አሁንም አንዣን ስትሞት ነበረ በህልሙ ያየው። ወዲያው መብረቅ ስለነበረ የደወለው ለሷ ነበረ። ልክ ስልኩን ልታነሳው ስትል ግን ጂያንሊንግ እንዳታነሳው ነበር የነገራት። እሷም እሺ ብላ ስልኩን ትዘጋዋለች። የ2024ቱም ጂያንሊንግ እንደ ድንገት ሳጥኑን በሚከፍትበት ጊዜ እነሱ ሊለያዩ እንደሆነ ባወቁበት ጊዜ የተነሱት ፎቶን ማግኘት ችሎ ነበረ። ምክንያቱም ድሮ ላይ የሚከሰቱ ክስተቶች አሁን ላይ እነዛ ነገሮች እንደተፈጠሩ ማሳያ ምልክቶች ይኖሩ ነበረ። በዚህም ነው ፎቶአቸውን ያገኘው። በቀጣይ ቀንም እሱ ቤት ነበር ሄደችው። ታዲያ ቆንጆ የሚለውን ምግብ እየሰራላት ነበረ። እሷን ፍዝዝ ብላ እያየችው ነበረ። እሱም ምንም ቢሆን ግን ድርሰቱን እንዳያቆምና እንዲጽፍ እየነገረችው ነበረ። ታዲያ እሷ በእጇ የያዘችው መጽሐፍ ለመጻፍ 17 ዓመት እንደፈጀ፣ ታዲያ እሱም ምንም ቢሆን ከ12 ዓመት በኋላ ስኬታማ ጸሐፊ እንደሚሆን እየነገረችው ነበር። በቀጣይ ቀን ግን ጓደኛዋ ሊቺዮን ሁለት ወንዶች ሊያጠቋት እየሞከሩ ነበረ። ያኔ ጂያንሊንግ መሀል ይገባል። ታዲያ ልትመታ ስትል መሀል ገብታላት ነበረ። በዚህም ጂያንሊንግ ላደረገው ነገር ፖሊሶች እያመሰገኑት ነው። ከዚህ በኋላ ግን ጣልቃ እንዳይገባ ተነግሮት ነበረ። ሴቶቹም ዶርም በነበሩበት ጊዜ እስከዛሬ ላጠፋችው ነገር ሊቺያው
ይቅርታ ትጠይቃታለች። አንዣንም እሷ ሁሌ ቆንጆዬ ጓደኛዋ እንደሆነች ታዲያ እሷም እንደ ጠባቂ መልአክ እንደምትጠብቃት አንዣን ቃል እየገባችላት ነበረ። ከቺቾንግ ጋርም ተጣልተው ስለነበረ ሊቺያው ሶስቱንም አንድ ላይ አድርጋ ጊዜ እንዲያሳልፉ አድርጋ ነበረ። ታዲያ አንዣን እንደምትመጣ ያወቀው ቺቾንግ ደግሞ ብዙ ኩኪሶችን ገዝቶላት ነበረ። አብረውም ጥሩ ጊዜ ያሳልፋሉ። መብረቅም ብልጭ በሚልበት ጊዜ የ2024 ጂያንሊንግ ደውሎላት ነበረ። ታውቃለህ አይደለ? የድሮ ጣፋንታ የተቀየረ ይመስለኛል። ምክንያቱም የወተቱ ብር ተገኝቶ ነበረ። ያለፈበት የሰዓት ጉዞና የእሷ የሰዓት ጉዞ እንደተለያየ ነበር የተረዳው። ታዲያ እሷም እስከዛሬ ለረዳት ነገር ካመሰገነችው በኋላ ከዚህ በኋላ እንደማትደውልለት ቃል ትገባለች። ታዲያ እሱንም እንደተሰናበተችው አሁን ላለው ጂያንሊንግ ነግራው ነበረ። ጓደኛሞችም አንድ ላይ እየተሰበሰቡ ጊዜ ያሳልፋሉ። እሱም ምግብ መስራት ላይ ጎበዝ ስለሆነ ይሰራላቸው ነበረ። አንዣን ግን ሁል ጊዜ ጎበዝ ጸሐፊ እንዲሆን ታበረታታው ነበረ። ታዲያ ሲያድጉ እሱ ጸሐፊ ሲሆን እሷ ደግሞ አሳታሚ እንደምትሆን ቃል ገብታለት ነበረ። እሱም የጻፈው ጽሑፍ ስላለ እሱን ለማንበብ ቤቱ ነበር ሄደችው። ታዲያ በምታነብበት ጊዜ የራሳቸውን ታሪክ ነበር የጻፈው። መጨረሻውን ግን አሳምሮት ነበረ። ሁለቱም ከተለያዩ በኋላ ድጋሚ እንደሚገናኙና ፍቅረኛሞች እንደሚሆኑ የሚያሳይ ጽሑፍ ነበር የጻፈው። ጉሚንግ የተባለው የክፍላቸው ፕሬዝዳንትም ሰሞኑን ጸባዩ እንደተቀየረ ለጂያንሊንግ እየተናገረች ነበረ። የእሱ ውጤት ራሱ በጣም እያሽቆለቆለ ነበረ። የ2024 ጂያንሊንግ ግን ከእንቅልፉ በተነሳበት ጊዜ የማያውቀው ቤት ነበር ራሱን ያገኘው። ታዲያ በሞተሩ አማካኝነት እቃዎችን ሲያደርስ ስለነበረው ጓደኛው ስልክን ቢደውልለት ስልኩ የሌላ ሰው ስልክ ሆኖ ነበረ። ከዛም አልፎ እሱ ከዚህ ቀደም የጻፈውን ድርሰት ታትሞና ታዋቂ ሆኖ ነበር ያገኘው። በዚህ ዕጣ ፈንታው እንደተቀየረ አሁን ላይ በጣም ሀብታም እንደሆነና ታዲያ እሷንም ለማግኘት ስልክ ሲደውል የእሷን ስልክ ሊያገኘው አልቻለም ነበር። በአቅራቢያ ያሉ ሰዎችን እንዳለ ቢጠይቅ ስለ እሷ የሚያውቅ ማንም ሰው አልነበረም። ምናልባት በህይወት ትኖራለች ብሎ ነበር ያሰበው። ምክንያቱም ዕጣ ፈንታው ተቀይሮ ነበረ። ታዲያ የድሮ የክፍል መምህራቸው ጋር በሚሄድበት ጊዜ አሁን የትምህርት ቤቱ ዋና ዳይሬክተር ሆና ነበረ። ነገር ግን የነገረችው ዕጣ ፈንታ አልተቀየረም ነበረ። አንዣን እንደሞተች ያውቃል። 2012 ላይ በሚታይበትም ጊዜ አባቷን ቁጭ አድርጋ ያናገረችው ነበረ። መፋታታቸው እንደማይቀር ከእናቷ ጋር እንዳወቀች ታዲያ ቢፋቱም ግን ደስተኛ እንዲሆኑ እየመከረቻቸው ነበረ። በዚህም አባትየው የሄደው የቺንቾንግ እህት ጋር ነበረ። ከዚህ በኋላ ከእሷ ጋር መቀጠል እንደማይችል ቢሆንም ግን ሚስቱን እንደሚፈታት ነበር የተናገረው። እሷም እስካሁን ያደረገችው ነገር ጥፋት እንደሆነ ነበር የተረዳችው። ያኔ የሩጫ ውድድሩ ላይ ጫማዋን ቀይራ አንዣን እንድትጎዳ ያደረገቻት የቺንቾንግ እህት ነበረች። ጂያንሊንግም 2012 ላይ በነበረበት ጊዜ አክስቱ ታማ ስለነበረ እሷን ለማሳከም ሆስፒታል ሄዷል። ታዲያ ግን እዛ ያገኘው ጉሚንግን ነበረ። ጉሚንግም እናቱ ታማበታለች። ሲከፍል የነበረው ግን በጣም ብዙ ገንዘብ ነበረ። ይሄን ከየት እንዳመጣ በማሰብም በቀጣይ ቀን የነገራት ለአንዣን ነበረ። ታዲያ እሱን ለመከታተል ነበር ያሰቡት። እሱ ብዙውን ጊዜ የሚያዘወትርበት አንድ ማስጠኛ ተቋም ነበረ። እነዛ የማስጠኛ ቡድኖች ተማሪዎች ጥሩ ውጤት እንዲያመጡ ይረዷቸው ነበረ። በዚህም ሆን ብሎ ተማሪ ሆኖ በመመዝገብ ስለነሱ ለማጣራት የወሰነው ጂያንሊንግ ነበረ። እንደ አጋጣሚ ሆኖ እዛ ደግሞ የተገናኘው ከቺንቾንግ ጋር ነበረ። ቺንቾንግ ከቅርብ ጊዜ ጀምሮ ውጤቱ በጣም እየተቀየረ ነበረ። በምን ይሄ እንደተፈጠረ ግራ ገብቷቸው ነበር። ድጋሚ ሞክ ኤግዛም ነበራቸው። ያኔ ግን ቺንቾንግ ጆሮ አካባቢ የሆነ የሚያም ስሜት እየተሰማው ነበረ። ጆሮ ውስጥ ያለውን ነገር ለማውጣት በሄደበት ጊዜ ጂያንሊንግ ተከትሎታል። ታዲያ ያቺ ትንሽዬ ድምጽ መሳሪያ ነበረች። ለተማሪዎች እንዳለ መልስ የምታስተላልፍ ነበረ። ያንን ያገኘው ደግሞ ከዚህ ቀደም እናስጠናለን ከሚሉ ድርጅቶች እንደሆነ የተደረሰበት ቺንቾንግ ተናግሮ ነበረ። በዚህም እነ ጂያንሊንግ እዚህ ሁሉ መሀል ጉሚንግ አለ ብለው ስላሰቡ እሱን ለማግኘት ነበር ያሰቡት። የመጨረሻ የፈተና ጊዜያቸውም እየደረሰ ነበረ። ታዲያ እሷም ምናልባት ከሞተች ልትሰናበተው ነበር የፈለገችው። የ2024 ጂያንሊንግ ደግሞ ከዚህ ቀደም የጻፈውን ድርሰት እያነበበ ነበረ። እዛ ላይም ፈተናው ላይ ትልቅ ማጭበርበር እንደሚኖር የሚያሳይ ጽሑፍ ጽፎ ነበረ። በዚህም የደወለው ለጉሚንግ ነበረ። በመጨረሻም ጉሚንግን ሊያገኘው ይችላል። ታዲያ 2024 ላይ ያለውን ጉሚንግ ለማናገር ይሄዳል። ታዲያ እሱም ትውስታው እንደተመለሰለት እየጠየቀው ነበረ። ጉሚንግም ብቻውን ማስታወስ ስለሰለቸው እውነቱን ለመናገር ነበር ያሰበው። ታዲያ 2012 ላይ የመጨረሻ ፈተናቸው ጊዜ ለተማሪዎች እንዳለ እሱም ድሮ የሚያስታውሰውን እየተናገረ ነው። ታዲያ ያኔ የወተቱ ብር ጠፋ በተባለበት ጊዜ ተማሪዎች ስቴዲየም በነበሩበት ሰዓት መቆም ሲያቅታት ወደ ክፍል ካስገባት በኋላ እሱ ነበረ ብሩን የሰረቀው። ታዲያ እሷ ከተወነጀለች በኋላ ግን ራሷን ልታጠፋ እንደሆነ በተረዳበት ጊዜ እየሮጠ ሄዶ ብሩን ከተደበቀበት ነበር ያወጣው። ብሩን የሰረቀበት ትልቁ ምክንያት እናቱ ስለታመመችበት ነበረ። ታዲያ ግድ ብር ማግኘት ስላለበት በመቀጠል ሄደው ተማሪዎችን እናስጠናለን ለሚሉ ቡድኖች ነበረ። ለእነሱም ለተማሪዎች መልስ በመስጠት ጎበዝ ተማሪ ስለሆነ
እያገዛቸው ብር ለማግኘት ነበር ያሰበው። አንድ ቀን ላይ የመጨረሻ ፈተናው ይደርሳል። ታዲያ እሱም ሁሉም ተማሪዎች ድምጽ የሚያሰማ ትንሽዬ ቺፕ ከተሰጣቸው በኋላ ጆሮአቸው ውስጥ ይቀጣሉ። ታዲያ እሱም ከላይ ፎቅ ላይ ሆኖ ለሁሉም ተማሪዎች መልሱን ለመበተን ተዘጋጅቶ ነበር። ነገር ግን እጅ ከፍንጅ ያዘው ጂያንሊንግ ነበር። አንዣንም ጠርጥራ ተከትላቸው ነበር። ታዲያ እሱም ይህን ሁሉ ነገር ያደረገው ለእናቱ እንደሆነ ይናገራል። አንዣን ግን ይህንን ነገር ማድረግ ከቀጠለ እንደሚታሰር እናቱን በመሀል እንደምትሞት እየነገረችው ነው። ታዲያ እሱም ሁሉ ነገር ስለሰለቸው ራሱን ለማጥፋት ለመዝለል ነበር ያሰበው። ያኔ ጓደኛዋን ለመደገፍ ብላ ፊት ለፊት የሄደችው አንዣን ነበረች። ታዲያ እሷ ትወድቃለች። እሷን ለመያዝ ጂያንሊንግ ቢሞክርም መያዝ አልቻለም ነበር። እሷም የሞተችበት ምክንያት ጉሚንግ እንደሆነ እየተናገረ ነበር። ታዲያ አሁን 2024 ላይ ያለው ጂያንሊንግ የድሮውን በሰማበት ጊዜ ማመን ከብዶት ነበር። ራሱንም የሆነ የማያውቀው የሚያንሳፍፍ ስፍራ ነበር ያገኘው። ታዲያ ለራሱ በተደጋጋሚ ሲናገር የነበረው መንቃት እንዳለበት ነበር። በነቃበትም ጊዜ ራሱን ያገኘው አስፋልት ዳር ነበረ። እዛ ደግሞ ወረቀቶች ተበትነዋል። በመኪና የተገጨችው ደግሞ አንዣን ነበረች። በዚህም አፋፍሶ ወደ ሆስፒታል እንድትሄድ ያደርጋታል። የእሷንም የጻፈችውን ድርሰቶች ከመሬት ላይ ሰብስቦ እያነበበው ነበረ። እዚህኛው ዓለም ላይ ስላለችው አንዣንን በሚያጣራበት ጊዜ እሷ ትምህርት ቤት ውስጥ በጣም ስትገለል እንደነበረ፣ ታዲያ በጣም ቆንጆ የሆነ መጽሐፍ ጽፋም ለአሳታሚዎች ብታሳይ አሳታሚዎች መጨረሻቸው ጥሩ ያልሆኑ መጽሐፎችን እንደማያሳትሙ ነግሯት ተስፋ ቆርጣ ስትራመድ እንደ ድንገት መኪና እንደገጫት ነበር የሰማው። በዚህም ሀሳብ ያመጣል። እሷ ከኮማ እንድትነቃ ለማድረግ የጻፈችውን መጽሐፍ ድጋሚ መጨረሻውን ቆንጆ አድርጎ መጽሐፍ እንዳለበት ነበር የተሰማው። ታዲያ የድሯቸውን ያሳለፉትን ነገር የሚያስታውሰውን አንድ በአንድ ከጻፈ በኋላ መጨረሻቸውን ጥሩ ለማድረግ ነበር ያሰበው። በዚህም ዶክተሯ ግን እንደማትነቃ እንድትነቃ የሚረዳት ደግሞ አጠገቡ ያሉ ሰዎች እንድትኖር የሚያደርግ ጉጉት ከሰጧት ብቻ እንደሆነ ተናግራ ነበረ። እሱም ተስፋ ሳይቆርጥ በየቀኑ ያንን ድርሰት ያነብላት ነበር። ስለሚወዷት ሰዎች፣ ስላሳለፈችው ጊዜ፣ ስለ ጓደኞቿ ጥሩ እንደሆነ የሚያሳይ ድርሰት ነበረ። እንደ አጋጣሚ ሆኖ እሷን ትነቃለች። በነቃችበት ጊዜ ዶክተሯ ደስ ብሏት ነበረ። ታዲያ እዚህ የነበረ አንድ ጓደኛዋ እንደነበረ ነገር ግን እንደወጣ ነበር የተነገራት። እሷም ከሆስፒታል በወጣችበት ጊዜ በእርግጠኝነት ያ ሰው ጂያንሊንግ ይሆናል ብላ ነበር ያሰበችው። ታዲያ እሱ የጻፈውን መጽሐፍ ማንበብ ጀመረች። በህይወቷ ሁሉ እየተከተላትና እየረዳት እንደነበረን ያስተዋለችው። እሺ ቆይ በዚህኛው ህይወቴስ አንተ ማነህ? እሷም ወደ ድሮ ትምህርት ቤታቸው ትሄዳለች። በመቀጠልም መንገድ ላይ እየተራመደች እያለ ቁርጥ ጂያንሊንግን የሚመስል ሰው ነበር ያየችው። ስሙንም ከጠራችሁ በኋላ ወደ እሷ ይዞራል። እሱም ነጭ ወፍ ይዞ ስለነበረ ነጭ ወፊቱን ወደ ሰማይ ነበር የለቀቃት። በእጁም ከዚህ ቀደም ትምህርት ቤት እያሉ እንደ ስጦታ የሰጠችው መጽሐፍ ይዞ ነበረ። ታዲያ እሷም ልክ ድርሰቱ ላይ እንዳነበበችው ፊት ለፊቷ አግኝታው ነበረ። በምናቧ የፈጠረችው በእውነት የተፈጠረ ልጅ ቢሆንም አሁንም ግን ፊት ለፊቷ ስላገኘችውና ከዚህ በኋላ ከሱ ጋር ህይወት መኖር እንደምትችል ስትረዳ ደስ ብሏት ነበረ። በዚህ አስተላለቅም ይሄ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።